መንፈሳዊው መንገድ ብፁዕ ቅዱስ አቡነ ሽኖዳ ሳልሳዊ እንደጻፉት አያሌው ዘኢየሱስ እንደተረጎመው የመንፈሳዊ ግብ ጽናት። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ወደ መጽሐፉ። የመንፈሳዊ ግብ ጽናት። የመጀመሪያው ጽናት ያለው ሰው መሆን። መንፈሳዊ ሰው በዓላማውና በመንገዱ ጽኑ ነው። እርሱ ግልጽ፣ የማይናወጥና የማይናጋ ዓላማ አለው። ሙሉ ጥረቱን የሚያውለው ለዓላማው ነው። ባለው ኃይሉ ሁሉ ያለማቋረጥ የሚከታተለው ዓላማውን ነው። ከዓላማው ካለማፈንገጡ ሌላ መንገዶቹ ሁሉ የሚመሩት ወደዚያ ነው። እርሱ ወዴትም ቢሄድ ልክ እንደ አቅጣጫ ጠቋሚ መሳሪያ ኮምፓስ፣ ቀስት ሁል ጊዜ የሚያመለክተው ወደ አንድ አቅጣጫ ብቻ ነው። እርሱ የተረጋጋና የጸና ሰው ነው። ውጫዊ ሁኔታዎች ስለተለዋወጡ ወይም ጊዜ ከፍና ዝቅ ስላለ እርሱ አይለወጥም። ስለ እውነተኛ ሰው የገጠመው ገጣሚ የተናገራቸው ቃላት ምንኛ ድንቅ ናቸው። ያለመለወጥ ይመራል፣ ሳይታበይ በታላቅነት ያድጋል፣ በእርምጃዎቹም የተረጋጋ ሆኖ ይቆያል። ደካማው ሰው ግን ተጠራጣሪ ነው። ልምዶቹ፣ ቅሬታዎችና ሁኔታዎች የእርምጃዎቹን አቅጣጫ ያስቀይሩታል፣ እንዲያፈነግጥም ያደርጉታል። በፈተና ወይም በፍርሃት ወይም ከፊት ለፊቱ በሚታየው ነገር ሕይወቱ ሊቀየር ይችላል። በመሆኑም ብዙዎች በመንፈስ ጀምረው በሥጋ ፍጹማን ለመሆን ይጠራሉ። ከእግዚአብሔር ጋር ጀምረው ከዓለም ጋር ይጨርሳሉ። የምናውቃቸው ብዙ ሰዎች መንፈሳዊ ዓላማ ይዘው ብቅ ማለት ከጀመሩ በኋላ አሁን እነርሱም ዓላማቸውም ጠፍተዋል። እነርሱ አለን ከሚሉት ከመንፈሳዊነታቸው ጋር በዓለም የማይበል አሽከርክሪት እየተነዱ ተወስደዋል። ይህ ደግሞ በእኛ ዘመን ብቻ የሆነ አይደለም። መጽሐፍ ቅዱስ በጣም የሚያስደንቁና ምሳሌ የሚሆኑ ጀምረው ያቋረጡ ወይም በመንገዳቸው ላይ ሊጸኑ ባለመቻላቸው ያፈነገጡ ግለሰቦችን ያስተዋውቀናል። የወደቁ ሰዎች ምሳሌዎች። ከነዚህ መካከል አንዱ የቅዱስ ጳውሎስ ረድ የነበረው ዴማስ ነው። ቅዱስ ጳውሎስ ስለ እርሱ ሲናገር እንዲህ ብሏል። ዴማስ የአሁኑን ዓለም ወዶ ትቶኛልና እንዳለ። በዴማስ ላይ የደረሰው በሌሎች ብዙዎች ላይ መድረሱን ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ሰዎች በጻፈው መልእክቱ ውስጥ እንዲህ በማለት ጠቅሷል። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለ እነርሱ አልኋችሁ። አሁንም እንኳን እያለቀስኩ ላለው መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው እንዳለ። እነዚህ ሁሉ የታላቁ ሐዋርያ ባልንጀሮች የነበሩና ባለፈ አገልግሎታቸው ውስጥ ደምቀው የሚያበሩ ሰዎች ናቸው። ለጊዜው የኖሩበት መንፈሳዊ ዓላማ የነበራቸው ቢሆንም በእርሱ ሊታመኑ አልቻሉም። ይህ ሊሆን የቻለውም ከእግዚአብሔር በተለዩ ሌሎች ነገሮችን ስላስገቡና በቆይታ እነርሱ ሊቆጣጠሯቸውና ሊመሯቸው ስለቻሉ ነው። እነርሱ እግዚአብሔርን ከዓለም ጋር ለማስታረቅ ብዙ የሞከሩ ሊሆኑ ይችላሉ። እነርሱ ከሳራና ከአጋር ጋር በአንድ ቤት ውስጥ ለመኖር ሞክረዋል። ወይም እንደ ጻድቁ ሎጥ በልምላሜ የተሸፈነውን የሰዶም ምድር ፍቅር ከእግዚአብሔር ፍቅር ጋር ለመደባለቅ ሞክረዋል። ሶምሶን ለእግዚአብሔር ናዝራዊ ሆኖ ሕይወቱን ስለጀመረ የእግዚአብሔር መንፈስ ያነቃቃው ነበር። ከዚህ በኋላ ምን ሆነ? ከዚህ በኋላ ከእግዚአብሔር የተለየ ፍላጎት በሶምሶን ልብ ውስጥ ስለገባ ከአምላኩ ተለይቷል። ስለሆነም እግዚአብሔር ዓላማህ መሆኑ ብቻ በቂ አይደለም። ሌላ ዓላማ ወደ ልብህ እንዳይገባ ይህን ዓላማህን አጥብቀህ መያዝ አለብህ። ምንም ራስህን ጠቢብ አድርገህ ብትቆጥርም እንኳን ቃል ኪዳንህንና ደሊላን እኩል ልታስቀምጥ አትችልም። በምድር ላይ ካሉት ሰዎች ሁሉ ጠቢብ የነበረው ሰሎሞን ራሱን ምሳሌ አድርጎ እዚህ ጋር ያቀርብልናል። እርሱ በመንፈሳዊ ዓላማ እንደጀመረ ምንም ጥርጥር የለውም። እግዚአብሔር አምላክ 2 ጊዜ ለሰሎሞን ተገልጦ ጥበብን ቢሰጠው እርሱ እግዚአብሔርንና በዓለም ያለውን ደስታ ሊያስታርቅ ወዶ ነበር። ይህን በመሞከሩ መውደቅ ብቻ ሳይሆን መንፈሳዊ ዓላማውንም አጥቷል። ጠቢቡ ሰሎሞን ወደቀ። ይህ እንዴት ያለ ታላቅ ውድቀት ነው! ይህ የሆነው ዓላማው ስለተቀየረ ወይም ከመጀመሪያው ዓላማው አጠገብ ሌሎች ዓላማዎች ስለተቀመጡና ወደ ውድቀት ስለጎተቱት ነው።
ዓላማቸውን አጥብቀው የያዙት ግን በጽናት ወደ እግዚአብሔር ሊራመዱ ችለዋል። የጥፋት ውሃ ያደረገውን አስታውሱና ከእርሱ ትምህርት ውሰዱ። የጥፋት ውሃ ምድሪቱን ሙሉ ለሙሉ ከመሸፈን አልፎ የታላላቅ ተራሮችን ጫፍ ከድኗል። ይሁን እንጂ የመርከቢቱ ዓላማ የእግዚአብሔር ስለነበር በውሃ ምንም አይነት ጉዳት ሳይደርስባት በውሃው ላይ ተንሳፋለች። እግዚአብሔር በመርከቢቱ ውስጥ ለመኖሩና መርከቢቱንም ለመምራት ምንም ጥርጥር የለውም። በእርግጥም መልካም ዓላማ ሕይወት፣ ኃይልና ችሎታ በመስጠት ወደ እግዚአብሔር ያደርሳል። ከዚህ በተጨማሪ በጠላት ማዕበል ላይ ኃይል ይሰጣል። ጽኑ ዓላማ ያለው ሰው በጠላት ማዕበል ተጠልፎ አይወድቅም፣ ምክንያቱም ፈቃዱ በዓላማው ውስጥ ነውና። አንድ ትንሽ ዓሣ ሕይወትና የመንቀሳቀስ ፈቃድ ስላለው የማዕበሉን ሞገድ ተቋቁሞ ወደሚፈልግበት ይጓዛል። ይሁን እንጂ አንድ ትልቅ የእንጨት ሳንቃ በማዕበሉ ተጠልፎ ቢወሰድ ሕይወትና ዓላማ ስለሌለው ሞገዱ ወደ ፈለቀው አቅጣጫ ነድቶ ይወስደዋል። ሕዝበ እስራኤል ከመልአከ ሞት ተጠብቀውና ከፈርዖን የባርነት አገዛዝ ተላቀው ቀይ ባህርን በደረቅ አቋርጠው ይህ መልካም ጅምር ቢሆንም ቋሚ መንፈሳዊ ዓላማ አልነበራቸውም። ይህ በመሆኑም መናና ድርጭት ቢመገቡና በእግዚአብሔር ደመና ቢጋረዱም እንኳን በዚሁ ምክንያት በሲና ምድረ በዳ መጥፋታቸው አልቀረም። የእነርሱ ዓላማ ራሳቸውንና መዳናቸውን ማግኘት እንጂ እግዚአብሔርና ከእርሱ ጋር ወደፊት እንዴት እንደሚኖሩ አልነበረም። በመሆኑም እኔ በአይነታቸው ወደ ፈንጠዝያ ስለመራቸው በእግዚአብሔር ላይ አምፀዋል። በሥጋ ከፈርዖን ባርነት ቢላቀቁም በውስጣቸው ሌላ ባርነት ስለነበር ተብትቦ አስሯቸው ነበር። በዚህ ምክንያት ሊጠፉ ችለዋል። ትክክለኛው ዓላማ የነበረው ከሙሴ ጋር እንጂ ከእስራኤል ሕዝብ ጋር አልነበረም። የሚፈለገውን የአምልኮ ሥርዓት ቢፈጽሙም እንኳን ከሙሴ ጋር ሊጓዙ አልቻሉም። ለትክክለኛ ዓላማ ሙሉ በሙሉና በእውነት ለእግዚአብሔር ራሱን አለመስጠቱና ከእርሱ ጋር የተደረጉ ቃል ኪዳኖችን ማፍረስ ለልብ ምንኛ ቀላል ነገር ነው። ልብ ቃል ኪዳኖቹን አይጠብቅም። ዋጋ ወደሌላቸውና ከንቱ ወደ ሆኑ ዓላማዎች በማፈንገጥም ለሰው የማይጠቅሙ ነገሮችን ያተርፍለታል። በዚህ አይነት መንገድ የሎጥ ሚስት ልቧን ከዚያ አስቀምጣ ከሰዶም ወጥታ ነበር። ከኃጢአት ምድር መውጣቷ በእውነት ከልቧ አልነበረም። ስለ እግዚአብሔር ተብሎ የተደረገ መውጣት አልነበረም። እጇ እርሷንና ቤተሰቦቿን ከሚቃጠለው ከተማ ውጭ መርቶ ባወጣው መልአክ እጅ ውስጥ ቢሆንም ልቧ ግን በከተማው ውስጥ ከሚቃጠሉት ጋር በዚያው በከንቱ ትዝታ እየተቃጠለ ነበር። ይህች ሴት የምትገርም ሴት ናት። እርሷ የሞተችው በሶዶም ውስጥ ሳይሆን ሶዶምን ለቃ ከወጣች በኋላ ነበር። በመሆኑም የጨው አምድ ሆና ቀርታለች። የእርሷ ሞት ወደ ኋላ በመመልከት አደገኛነት ላይ መንፈሳዊ ትምህርት የሚሰጥ ጨው ሆኗል። እውነተኛና ቋሚ ዓላማ ያለው ሰው ከእግዚአብሔር ጋር አንድ ስለሚሆን ወደ ኋላው አይመለከትም። የሚመለከት ከሆነ ግን እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? እግዚአብሔር አምላክ ቢሆን እርሱን ተከተሉ፣ በዓል ግን አምላክ ቢሆን እርሱን ተከተሉ የሚለው የነቢዩ ኤልያስ የተግሣጽ ቃል በእርሱ ላይ ተግባራዊ ይሆናል። ዓላማህ እግዚአብሔር ከሆነ ሁለት ልብ አይኑርህ፣ አታመንታም። የይሁዳ ችግር ይሄ ነበር። ከኢየሱስ ክርስቶስ ጋር በአንድ ማዕድ ላይ ተቀምጦ ከእርሱ ጋር እየበላ እርሱን ለአይሁድ ካህናትና ሽማግሌዎች አሳልፎ ሊሰጥ ያሴር ነበር። እርሱ ያለ ዓላማ የሚመራ የክርስቶስ ሐዋርያ ነበር። ጌታውን በሳመበት ተመሳሳይ ሰዓት ለጠላቶቹ አሳልፎ የሰጠው ሰው ነው። የጎስቋላ ሰው የኖረው ያለምንም ዓላማ ነበር። የእርሱ ሕይወት ለእርሱም ሆነ ለሌሎች ሰዎች ሸክም ስለሆነ ሞቷል። ኒቆዲሞስ ጌታውን ጠንቅቆ ካወቀው በኋላ በተመሳሳይ ሰዓት የጌታ ወዳጅና የአይሁድ የመማክርት ሸንጎ አባል ሊሆን አልቻለም። ሐናንያና ሰጲራ ሁለት ነገሮችን አንድ ላይ ሊያስኬዱ ሞክረው ስላልተሳካላቸው በሞት ተቀጥተዋል። እነርሱ ከፊሉን ገንዘባቸውን ተገቢ ባልሆነ መንገድ በቤታቸው ውስጥ ሸሽገው በመምጣት በእግዚአብሔር ልጆች ማኅበር ፊት ገንዘባቸውን በጠቅላላ በሐዋርያት እግር ስር ያስቀመጡ ለመምሰል ሞክረው ነበር። ይህን በማድረጋቸውም ገንዘባቸውንም ሆነ የቤተ ክርስቲያን አባልነታቸውን አጥተዋል። የእነርሱ ምሳሌነት ሕሊናውንና አይሁድን በተመሳሳይ ሰዓት ለማስደሰት ከፈለገው ከጲላጦስ ጋር ይዛመዳል። በዚህ ውድቀት ሲገጥመው በውስጥ ያለ ልቡን በማጠፍ ፈንታ በውጭ ያሉ እጆቹን በውሃ ታጥቧል።
ባለጠጋው ጎልማሳም ሁለት ነገሮችን አንድ ላይ ሊያቀናጅ ፈልጎ ነበር። የሁሉንም ሰው ልብ የሚመረምር እግዚአብሔር እውነተኛ ማንነቱን ሲገልጥበት እያዘነ ወደ ቤቱ ተመልሷል። እርሱ ዘላለማዊነትን እንደሚፈልግና እንዴት እንደሚያገኛት የሚያበቃው ትክክለኛ ዓላማ የያዘ መስሎን የቀረበው። እርሱ ትእዛዛትን ገና ብላቴና ሳለ ጀምሮ የጠበቀ ቢሆንም ልቡ ይሄኛውን ዓለም ወዷል። መድኃኒታችን ኢየሱስ ክርስቶስ ጉድለቱን ገልጦ ካሳየው በኋላ አንድ ዓላማ እንጂ ሌሎች ዓላማዎች ሊኖሩት እንደማይገባው አድርጎ ሲጠራው እያዘነ ወደ መጣበት ተመልሶ ሄዷል። ከእግዚአብሔር አጠገብ ሌላ ዓላማ ለማስቀመጥ የሚሞክር ሰው ካለ እንደዚህ ጎልማሳ እያዘነ ይመለሳል። ብዙዎች ዓላማቸው እግዚአብሔር መሆኑን እየተናገሩ በተመሳሳይ ሰዓት ምንም አይነት ሁኔታ ወደ እግዚአብሔር ሊያደርስ በማይችለው ትልቅ መንገድና ሰፊ ደጅ ለመግባት ይሞክራሉ። ይህን አስመልክቶ ለእኛ በመጽሐፍ የተነገረን ግን ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል የሚል ቃል ነው። እግዚአብሔርን ዓላማቸው ያደረጉ ሰዎች ድካማቸው በከንቱ እንደማይቀር አውቀው ስለ እርሱ መከራ ይቀበላሉ። ስለ እርሱም በራሳቸውን አሳልፈው ይሰጣሉ። የድካምን ዋጋ አስመልክቶ መጽሐፍ ቅዱስ እንዲህ ይላል፣ እያንዳንዱ እንደ ራሱ ድካም መጠን የራሱን ደሞዝ ይቀበላል። እነዚህ ሰዎች ራሳቸውን ከዓላማቸው ጋር በጽናት አንድ ያደረጉ ከመሆናቸውም በላይ ዓላማቸውን የማይቀይሩ ሰዎች ናቸው። እነርሱ እግዚአብሔርን ግባቸው ያደረጉት ያለምንም ቅሬታ፣ ሐዘን፣ ሐሳብና ወደ ኋላ ባለመመልከት ነው። ጉዳያቸውን አይከልሱም፣ ከዲያብሎስ ጋር አይደራደሩም። የሕይወታቸው መንገድ በፊታቸው ግልጽና የማይለዋወጥ ነው። ይህን ከረጅም ጊዜ በፊት ያከናወኑት ስለሆነ ለግልጽ ውይይት የሚቀርብ አይደለም። ከዚህ ጋር በተያያዘ ሐዋርያው ቅዱስ ጳውሎስ እንዲህ ይላል፣ ስለዚህ የተወደዳችሁ ወንድሞቼ ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና የምትደላደሉ የማትነቃነቁም የጌታም ሥራ ሁልጊዜ የሚበዛላችሁ ሁኑ። እነዚህ ሰዎች የሚኖሩት በመልካምና በክፉ ወይም በእግዚአብሔርና በዓለም በሚፈጠሩ ቅራኔዎች መካከል አይደለም። ቅራኔ የሚገልጠው አለመረጋጋትን ነው። እነዚህ ሰዎች ያለማወላወል የያዙት ግልጽ መንገድ ግን ወደ ቀኝም ሆነ ወደ ግራ የማያዘም ወይም የማያፈነግጥ ነው። እነርሱ ወደ ግባቸው አቅጣጫ የሚራመዱት በጽኑ ልብና በጽኑ እይታ ነው። ከእግዚአብሔር ፍቅር ጋር የሚቃረን ምንም አይነት ደስታ በእነርሱ ዘንድ የለም። በልባቸው ውስጥ ለምንም ነገር ክፍት ቦታ ስለማይተዉ በሙላት የሚገኘው የእግዚአብሔር ፍቅርና ናፍቆት ነው። የጽናት ምሳሌዎች ይቀጥላል።